آمن يا قوم اتبعون يهدكم سبيل الرشاد يا قوم إنما هذه الحياة الدنيا متاع وإن الآخرة هي دار القرار من عمل سيئة فلا يجزى إلا مثلها ومن عمل صالحا من ذكر أو أنثى وهو مؤمن فأولئك يدخلون الجنة يرزقون فيها بغير حساب. እንዴት ይበርዳል። استغفر الله فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا. ماشي የገባችሁ ሰዎች አላችሁ? ማለኩም ላ ተርጁነ ሊላሂ ወቃራ። ሰላም አለይኩም ወሱ። አለይኩም ሰላም። እንዴት ነህ? አልሐምዱሊላህ ማሻአላህ ላይ ጨምርልህ። ጤና እሺ አሁን የስራ ገብቼ ነበርና ሺሻ አለ። ሴትዮዋ ሺሻ ታጨሳለች። ያው ስራ የለም ዱባይ ላይ ስራ የለም፣ ግን ያው አማራጭ ከጠበኩኝ አማራጭ አይጠፋምና ይሄ ነገር አማራጭ እስከማገኝ ድረስ በሰራ እንዴት ይታያል? ነገ ወደ ማጨሱ መሄድሽ የማይቀር ነው እህት። ዛሬ ሺሻ አጫሽ ሰዎች ስላለፈው ታሪካቸው እንዴት ሺሻ እንደጀመሩ ብትጠይቃቸው ሺሻን በጣም የሚጸየፉ ነበሩ። ነገር ግን ከመጀመሪያ ተጠጓቸው። ከዛ በኋላ ያን ነገር ያጥላላሉ። ለምን ታጨሳላችሁ ይላሉ። ቀስ ብለው እነዛ ጫሶች ለምን አትሞክሩትም ይሏቸዋል። እስኪ ሞክረው ግን አላደርገውም ብለው ይጀምራሉ። ከዛም የሺሻ ሱስ ምርኮኛ ሆነው ይቀራሉ። ስለዚህ ከወዲሁ ራሳችሁን ማዳን ያለባችሁ ራሳችሁ ናችሁ። ስለዚህ ሺሻ ከሚሰራበት ተፈጥሮ መስራት አይቻልም፣ ሐራም። ራሳችሁን ከእንዲህ አይነት ሐራም ነገራቶች ማራቅ አለባችሁ። ሃይ እሺ መርሐባ ሽክራን ጀዛከላሁ ኸይር። አላህ ይጠብቅህ ወያኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ አለ አልሐምዱሊላህ። ትንሽ ጥያቄ ነበረችኝ። ምን ትላለች? ሚኖክሲዲን አሁን ለምሳሌ ጺም ለማሳደግ ምናምን እሱን መጠቀም ሐራም ነው ወይ ሐላል? ይቻላል፣ ችግር የለውም። ኦኬ ምንም ከሌለው መፈግፈግ ውስጥ አሁን ለምሳሌ ትንሽ ወጥቶ ከዛ መፈግፈጉ አይቻልም። መፈግፈግ ሳይሆን ያን ያለውን እንዲያድግ ማድረግ ችግር የለውም። በዚያው ላይ የተከለከለው ምንድነው? ፀጉርን በፀጉር ላይ መቀጠል ነው። ፀጉርን በፀጉር ላይ መቀጠል ወስል الشعر بالشعر هذا ممنوع حرام من كبائر الذنوب. وقد جاء في الحديث أن النبي صلى الله عليه وسلم لعن الواصلة والمستوصلة. ፀጉርን የሚቀጥሉና የሚያስቀጥሉ ሰዎችን ነብዩ ሰለላሁ ዐለይሂ ወሰለም ረግመዋቸዋል። يعني وصل الشعر بالشعر ለወንድም ሆነ ለሴት ፀጉርን በፀጉር ላይ ማስቀጠል መቀጠል፣ ይሄ ዊግ መቀጠል ለወንድም ልክ እንዲሁ በጺሙም ላይ ሊሆን ይችላል፣ በፀጉሩም ላይ በየትኛውም የፀጉር ክፍሉ ላይ ፀጉርን በፀጉር መቀጠል አይፈቀድም። ነገር ግን ያለው እንዲፋፋና እንዲበረክት ማድረግ እንዲህ አይነት መድኃኒቶችን መጠቀም ችግር የለውም። እንዲሁም ደግሞ የተመለጠ ሰው ካለ በተፈጥሮ ወነዑዙ ቢላሂ ሚነል መመለጥ ቀብለ አልሐረም ያንን ሰውየው ቢያስተክል ችግር የለውም፣ ዚራዓት الشعر የምንለው ማለት ነው። ነገር ግን ፀጉርን በፀጉር ላይ መቀጠል ይሄ ዊግ አይቻልም። ሃይ ጀዛኩሙላህ አላህ ይጠብቃችሁ። ያክ ሰላም አለይኩም ወሰላም። አለይኩም ሰላም ወራህመቱላህ። እኔ ጥያቄ አንዲት ሴት ያኔ ከባሏ ጋር ባለመግባባት ሙስሊም ሆና
አልፈታም ብሏት ከፍራ ያው ከከፈረች ኒካው እንደሚወርድ አውቃለሁ። ግን ወዳው ብትመለስ ያኔ ወዳው ሻሃዳ ብትይዝ ኒካሁ እንደነበረ ይሆናል። አይከፍር ማን አይወርድም ኒካሁ በዚህ ሲጀምር ማለት ካፊር ከሆነች አይወርድም። አምናበት ከከፈረች ካልሆነ በስተቀር ኒካ እንዲወርድልኝ ብላውቃ ኒካውን ለማውረድ ብላ ከሆነ የምትከፍረው ይሄ ወተውበት ማድረግ አለባት እንጂ ወደ አላህ Subhanahu Wa Ta'ala ኒካሁ አይወርድም በዚህ። እሺ ሌላ ደግሞ አሁን አንዲት ሴት ካፊር ሆና ካፊር አግብታ ውርስ መውረስ ትችላለች? ያኔ የቤተሰብ ውርስ ከካፊር ሙስሊም መውረስ አይችልም። ካፊር ሙስሊምን መውረስ አይችልም። قال النبي صلى الله عليه وسلم لا يرث المؤمن الكافر ولا الكافر المؤمن ወንድ ማን ነው አማኝን ከሃዲ ሊወርሰው አይችልም፣ ከሃዲ አማኝን ሊወርሰው አይችልም ብለው ተናግረዋል። ሃይ ጀዛከላህ አይ ወያኩም ሰላም አለይኩም አለይኩም ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላህ ኡስታዝ ዴኑ ሰላም ነው አልহামዱሊላህ። አፋን ኦሮሞ ትንሽ እንጋፈዱ ወከም አማርኛ ትንሽ ወይስ እንደዛ ምንደ አፋን ኦሮሞ አልችልም ወላሂ ጠይቅ ነው እንዴ? እሺ ጥያቄያችሁ ምንድን ነው? ጠይቅ። እሺ ጥያቄያችሁ ምንድን ነው? ጥያቄ አንድ ወጣት እንደጋጣሚ ማለት ነው። እሺ ኡስታዝ አይሰማም? ይሰማል። ማን ጋር ነው የሚረበሽ ድምጽ ያለው? ካንተ ጋር መሰለኝ። ራቅ በል። አሁን የለማ? አሁን የለማ። አለይኩም ኦኬ። አማርኛ ትንሽ ከብዳል እንጂ ያለ ኒካይ ማለት ነው የሆነ ነገር ይደረገ ከዛ ያለ ኒካ ልጅ ይመጣል። ከዛም በኋላ ኒካ ይደረጋል። እንዴት ኒካ ሰሂህ ወይስ እንዴት ነው ብዬ ነው ጥያቄው ማለት ነው። በእርግዝና ላይ ከሆነ ኒካ የተደረገው ኒካሁ አይሆንም። በእርግዝና ላይ ከሆነ ያለች ኒካ የታሰረው ኒካሁ አይሆንም። ከወለደች በኋላ ከሆነ ችግር የለውም። ኒካሁ ትክክል ነው። ልጁ የዝሙት ልጅ ነው። የዛ ሰው ሊባል አይችልም። የሴትየዋ ልጅ ብቻ ነው። ሰለላሁ ዐለይሂ ወሰለም አልወለዱ ሊልፍራሽ ወሊልዓሂር አልሐጀር ወላሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? አልሐምዱሊላህ አለን አልሐምዱሊላህ። እሺ እኔም አንድ ሁለት ጥያቄ አለኝ። እሺ አንድ ጥያቄ ሽንት ቤት ውስጥ ውዱ ማድረግ እንዴት ነው? ይቻላል፣ ችግር የለውም። ቢስሚላህ የሚለውን ግን በልብህ ትላለህ። እሱን እንዴት ነው? አሁን ሽንት ቤት ስትገባው ራሱ ቢስሚላህ ብለህ አትገባም፣ ግን ውዱ ስታደርግ ቢስሚላህ ብለህ እንትን ስለምታደርግ እንዴት ነው እሱ ነገር? እኮ ቢስሚላህ የሚለውን በልብህ ትላለህ ወንድም። እሱ እንደምጠይቅ ስላወኩ ነው ቀደም የመለስኩልህ። ቢስሚላህ የሚለውን በአንደበት ሳይሆን በልብህ ትላለህ። እሺ ጀናባ ያለው እንትን ውሃ የሌለ ቦታ ሆነ ቁርአን መቅራት እንዴት ነው? ወሬ ምን ጥያቄ ነው? ጂል ተሰለሽ ፈጣሪ ሁለት ስራት አይኖራችሁ። እሺ ለማንኛውም ጀናባ ላይ የሆነ ሰው ቁርአን መቅራት አይችልም። እሺ ጀናባ ላይ የሆነ ሰው ቁርአን መቅራት አይችልም ከጀናባ እስኪታጠብ ድረስ። እሺ ሃይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው? አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ እስቲንጃ ተረስቶ ወዶ አርጎ ካበቃ በኋላ እንዴት ነው በኋላ ማድረግ ይችላል አይቻልም? ይበቃል አይበቃም? እስቲንጃ ሳያደርግ ተረስቶ ነው ያልከው? ውዶ ተጨርሶ ማለት ነው። ሌላውን ተጨርሶ እሱ ብቻ ቀርቶ በሶፍት አደርጓል አይደል? ያው በፊታው ችግር የለም። በቂ ነው። እሱ በትክክል ካደረገ ይበቃል። ኦኬ። በኋላ ማድረግ አይጠበቅብህም ማለት ነው።
ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው አሻንጉሊት ነገሮችን ሰርቶ መሸጥ ይቻላል ወይስ አይቻልም? ምን አልከኝ? አሻንጉሊቶችን ሰርቶ መሸጥ ይቻላል? አይቻልም። እሱ ነበር ስራችንና እንትን ቢኮ አይሆንም። የሩህ ባለቤት የሆኑ ነገራቶችን ቀርጾ መሸጥ አይቻልም። የሰዎችንም ሆነ የእንስሳቶች ምንም እንትን ማድረግ አይቻልም ማለት ነው። ነህ ምን ማድረግ አይቻልም። እነሱን ቀርጸው ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ። በኢሻ ወቅት ማለት ነው። እዛ በመጀመሪያው ወቅት ነው በላጩ ወይስ በመጨረሻ? የኢሻ ወቅት ቤቱ ለሚሰግድ ሰው ወደ ሌሊቱ ግማሽ ጠጋ አድርጎ መስገዱ በላጭ ነው። ነገር ግን አዛን ከተባለ ወንድ ልጅ ወደ መስጂድ ሄዶ ሶላተል ጀማዓ መስገድ ስላለበት ይሄ የተሻለ ነውና ብሎ ጀማዓን ማሳለፍ አይፈቀድለትም። ነብያችን ሰለላሁ ዐለይሂ ወሰለም من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر ብለዋል። قيل ما العذر يا رسول الله قال المرض والخوف። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላተል ጀማዓ ያልሰገደ ሰው ቤቱ ቢሰግድ ሶላት የለውም በሁለት ምክንያቶች ካልሆነ በስተቀር አሉ። ምንድናቸው ምክንያቶቹ? ቤት እንዲሰግድ እንዲፈቀድለት የሚያደርጉት አንቱ የአላህ መልእክተኛ ሲባሉ ህመምና ፍርሃት አሉ። ስለዚህ ይህ በወንዶች ላይ ነው። ሴቶች ላይ እስከተባለ ሶላተል ጀማዓ በሴቶች ላይ ግዴታ አይደለም። ልክ እንዲሁ ደግሞ የፈራና የታመመ ወደ መስጂድ እንዳይሄድ ያገደው የህመም አይነት የፍርሃት አይነት ካለው ወንድ ልጅ ቤቱ መስገድ ተፈቅዶለት ይችላል። እንዲህ አይነት ሰዎች ወደ ሌሊቱ ግማሽ አስጠግተው ቢሰግዱ የተሻለ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ። قيل يا رسول الله سئل رسول الله صلى الله عليه وسلم عن وقت صلاة العشاء قال وقت صلاة العشاء إلى منتصف الليل. የዒሻ ሶላት ጊዜው እስከ መቼ ድረስ ነው ተብለው ሲጠየቁ የዒሻ ሶላት ጊዜው እስከ ሌሊቱ ግማሽ ድረስ ነው ብለው ተናግረዋል። ከግማሽ ሌሊት በኋላ ማሳለፍ አይቻልም። ይሄ ነው በላጭም ልክ እንዲሁ ልክ ወደዛ አስጠግቶ መስገድ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሰሃቦችን ወደ ሌሊቱ ግማሽ አካባቢ አስጠግተው አሰገዷቸው። ከዚያም ሰሃቦች ጠየቋቸው ተአኸርተ ዐለይና اليوم يا رسول الله አላቸው። فقال النبي صلى الله عليه وسلم والله إنه لوقتها لولا أن أشق على أمتي አሉ። والله ትክክለኛ ጊዜው ይህ ጊዜ ነበር መሰገድ ያለበት የዒሻ ጊዜ ኡመቶችን ማስቸገር ይሆንብኛል ብዬ ባልፈራ ኑሮ አሉ። ስለዚህ ከዚህ የምንረዳው እንደ አስሉ እንደ መሰረቱ የዒሻ ሶላት የሌሊቱ ግማሽ ላይ ነበር የተደነገገው። የሌሎች ሶላት እንዳሉ በጊዜያቸው ነው እንደምንሰግድባቸው። ነገር ግን ኡመቶችን ማስቸገር ይሆንብኛል ብለው ነብዩ ሰለላሁ ዐለይሂ ወሰለም ይሄን በመፍራት አላህን ጠይቀው አስቀንሰውልን ነው ወደ መግሪብ ጠጋ እንዲል አስደርገውት ነው። እንደአጠቃላይ ቤቱ ለሚሰግድ ሰው ወደ ቤቱ ግማሽ ጠጋ አድርጎ መስገዱ በላጭ መሆኑን ከነዚህ ሐዲሶች እንረዳለን ማለት ነው። እሺ ሌላ ደግሞ ሴት ልጅ ፀጉሯን ጫፉን ማለት ነው መቁረጥ ትችላለች? ሴት ልጅ ያለምንም ምክንያት ፀጉሯን መቁረጥ አትችልም። ምክንያቱም የነቢያችን ሰለላሁ ዐለይሂ ወሰለም ሚስቶች ፀጉራቸውን አልቆረጡም ነበር። ነገር ግን ከነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በኋላ በጣም ስለረዘመባቸው ለመንከባከብ ጊዜ ስለማይኖራቸው እዛኔ ጫፉን ነካድርገዋል። ካልሆነ በስተቀር ግን አጫጭር ፀጉር ያለው ከወንዶች ጋር እንዳይመሳሰል ሲባል መቀነሱ አስፈላጊ ነው። ከታመመች ፀጉሯን መቆረጥ አለበት ከተባለ ችግር ከተፈጠረ የዛኔ ለዑድር ስለሆነ ችግር አይኖረውም። ወላሂ ከዛ ጀራ ነው የምታረገው። ሀይ ሰላም አለይኩም ኡስታዝ። ሰላም ወራህመቱላህ። ማነው ኡስታዝ? አልሐምዱሊላህ። ጥያቄ አለ ደጋ አሁን ካነሳው ጥያቄ ላይ እሺ ከቤት ቢሰግድ ያለ ምን አሁን ካልከው ውጭ ያለው ዙር ከቤት ሰግድ ሶላቱ ይበላሻል? በዑለማዎች መካከል ለታሰባለ ሶላተል ጀማዓ ሄዶ ያልሰገደ ሰው ሶላቱ ውድቅ ነው ብለው የሚናገሩ አሉ። ሌሎች ደግሞ አይ የጀማዓን አጅር ያጣል፣ አጅሩን ይቀንስበታል እንጂ ሶላቱን
አያጣም ብለው የተናገሯል። ከኺላፍ ለመውጣት ሲባል ኺላፍ መስከር አለበት፣ ግዴታ ነው የሚለው ነው ትክክለኛ አቋም። እንትን ደግሞ እንትን አለ ለምሳሌ በስልክ ፎቶ ማንሳት የራሴን ፎቶ አለ ኖርማል ከዚህ በፊት ጠይቀሃል አይደል? ተመልሶልሃል። ሌላ ጠይቀሃል አስገዳጅ ለሆነ ነገር እስከሆነ ችግር የለም። ይሄ ነው ኖርማል ነው ኡስታዝ። እንዴት ነህ? ደህና ነኝ አልሐምዱሊላህ። እኔ አንዳንድ ቀን እንድታስረዳኝ የፈለኩት እኔ ኦርቶዶክስ ነኝ። እሺ እስቲ ስለ ሙስሊም ያለ አንዳንድ ነገር አስረዳኝ። እሺ ኢስላም ብሎ ማለት ነው ማለት ነው። ኢስላም ምንድን ነው? ኢስላም አምላክ እሺ ሙስሊም ያደኩበት አካባቢ እንደዛ ነው፣ ለዛ ነው። ችግር የለም። እሺ እስልምና ሃይማኖት አምላክ በነቢያቶች በኩል ለሰው ዘር ሁሉ የተለቀቀው ብቸኛ መለኮታዊ ሃይማኖት እንደሆነ ይናገራል። አላህ በቁርአን ላይ ሲናገር ዲን ዐንደላሂ አልኢስላም ይላል። ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው ይላል። በሌላ ቦታ ላይ ወረዲቱ ለኩም አልኢስላም ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይነግረናል። እኛንም የሰው ዘሮችን ሁሉ ሙስሊሞቹን እያለ ያዘናል። ወላ ተሞቱነ ኢላ ወአንቱም ሙስሊሙን አለ። እናንተ ሙስሊሞች ናችሁ እንጂ እንዳትሞቱ ይላል። እንዲሁም ነቢያቶችን ሁሉ ያዘዛቸው ስለዚህ ነው። ነቢያቶች ሲናገሩ ሙስሊም እንድንሆን ታዘናል ከአላህ ዘንድ እያሉ ይናገራሉ። ኑሕን ብንወስድ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ልክ እንዲሁ ሐዋርያቶችም ሙስሊሞች እንዲሆኑ ታዘዙ። ሙስሊሞች ነን ብለው ተናግረዋል። ሐዋርያቶች ቃል በቃል وإذا أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون يا مسلمون ሆናችንን ተራሩ ይላል እና ይህ ነው ነቢያቶች ሁሉ ሙስሊሞች እንዲሆኑ ታዘዋል። እነሱም ሙስሊሞች ነን ብለዋል። አምላክም አላህ ሙስሊሞች ሆናችሁ እንጂ እንዳትሞቱ ታዘዘን ማለት ነው። ይሄን ይመስላል። እሺ አመሰግናለሁ። ሰላም አለይኩም። ሻሃዳ ብታስይኝስ? እሺ እስልምናን መቀበል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በል። እሺ አሽሃዱ አላህ ሳይሆን አላህ ይኸው አላህ ሄንታዩን አላህ ብቻ አላህ ኢላሃ ማርያምን ሙስሊም ናት ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። እሺ ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ ሻር ትወስጃለሽ በሶላት ራስሽን ዝግጁ ለማድረግ ስለ ሶላት አስተጋገር በመማር ሙስሊም ጓደኞች አሉሽ አይደለ? አሉኝ። ስለ ሶላት አስተጋገር ያስተምሩሻል። ሶላት መስገድን ትጀምራለሽ ማለት ነው። እሺ ስምሽ ማን ነበር? ስሜ ቤቲ ነበረ። እሺ ቤቲ መቀየር ግዴታ አይሆንብሽም። አንቺ ደስ ካለሽ ደስ ያለሽ ስም ሀያት ወይንም ኢክራ ወይንም ደግሞ ዘይነብ ወይንም ደግሞ ሱመያ ወይንም አሲያ ከነዚህ አንዱ የትኛው ደስ ያለሽ? መሪም ነው ሰው ፈልጋለሁ። መሪም ብሎ ነው ያወጥልኝ ጓደኞቼ። መሪም ብልስ
በጣም ጥሩ ይቻላል፣ ችግር የለውም። መርያም ብለሽ ታወጫለሽ ማለት ነው። እሺ ሌላ ጥያቄ እሺ ያለውን ነገር እንግዲህ ላይ ብላይ ስትገባ አንዳንዴ ገብቼ ያለውም የቀረ ነገር ካለ ሰላም ነው። ጥያቄ ነበር። ፀጉር አበላል ተመቆረጥና ያው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከቀዛዕ ከልክለዋል። والقزع معناه حلق الشعر بعضه وترك بعضه قزع ብሎ ማለት ፀጉርን ከፊሉን ላጭቶ ከፊሉን መተው ማለት ነው። ይሄ ነው። ስለዚህ ምንድነው ደረጃው? መክሩህ ነው፣ የተጠላ ነው። እሺ ስለ ትዳር ደግሞ አሁን እኔ ኢትዮጵያ ያለሁት እሷ ደግሞ ውጭ ነው ያለችው። እኔ ካለመት ፈልገ ነበር። አልከኝ ደግሞ ጥያቄን እኔ ኢትዮጵያ ነው ያለሁት እሷ ውጭ ናት፣ ሌላ ሀገር ናት። እኔ ካለመት ፈልገ ነበር። እንዴት ነው የምናደርገው? ይቻላል። አንተ ውክልና ለአባትህ ወይ ለወንድምህ ስጣቸውና ሄደው ቤተሰብ ጋር ኒካ ይሰሩልህ። ይቻላል። ውክልና መስጠት ትችላለህ ለቤተሰብህ ለአንድ አካል። እኔ አዲስ አበባ ነው ያለሁት እሷ ሌላ ቦታ ናት እና እኔ ይቀበል አንተ ራስህ ሄደህ ሁለት ሻሂዶች ያስፈልጉሃል። አባቷ ጋር እሷ ተነግረውና ፈቃደኛ መሆኗ መጀመሪያ ያረጋግጥ። ምን እየሰራ ነው? እሺ እና እንደዛ ትችላለህ ሄደህ ማግባት። وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون إذ قال الحواريون يا عيسى ابن مريم هل يستطيع ربك أن ينزل علينا مائدة من السماء قال اتقوا الله إن كنتم مؤمنين قالوا نريد أن نأكل منها وتطمئن قلوبنا ونعلم أن قد صدقتنا ونكون عليها من الشاهدين. أشهد يا كالو እኔ የምጠይቅ ጥያቄ አለ። ኦኬ አደሰ ካለ السلام عليكم. وعليكم السلام ورحمة الله وبركاته. ፍየልም ሆነ በግ ሲታረድ ግዴታ ወደ ቅብላ መሆን አለበት አይደለ? ላ መስፈርት አይደለም። ሶላት ልታስተግረው ነው ፍየሉ ቢሆን መልካም ነው። ነገር ግን ግዴታ አይደለም። ገብቶኝ ነው እዚህ ጋር በየቀኑ ስናርድ እሱ ሁሌም ወደ ፀሐይ መውጫ ነው የሚያደርጋት እና ግራ ገባኝ። ይሄን ነገር መሆኑ መስፈርት አይደለም ግን ቢሆን የተሻለ ነው። በራጭ መከን አንፃር ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነህ? እኔ ልጄ ልበልህ ልጆቼን ስለምታክል ይሄን ማታ እየተነጋገሩ ያው አንተ ተቋርጦብህ ገባ። ስለ ክርስቲያን ስጋና ስለ ሙስሊም ስጋ ምናምን እያወሩ ነበረ። እኔ ከዚህ በፊት ቄራ ለሰደቃ ልናሳርድ ሄደን አትገቡም ተባለ። እሺ ብለን ሰጠን። አሁን አንድ ልጅ ምን አለች? አይ ሙስሊም ነው የሚያርደው ምናምን አለ። ከዛ ደግሞ የበሬው የከብቱ የበጉ ምንም ችግር የለም። የዶሮ ምናምን በየቦታው የሆቴሉ ምን በላው ክርስቲያኖችም ከኛ ጋር ቁጭ ብለው ይበላሉ። ይሄ ብሮስት ቤት ምናምን እንዴት ይታያል? እንመርደው በምን ሁኔታ ነው የሚታረደው? ማን ይጠይቃል ብለህ ነው ልጄ? እኮ ካልጠየቀ እንዲህ ሙስሊምና ክርስቲያኖች ተቀላቅለው የሚኖሩበት ሀገር ከሆነ ማን እንዳረደውና እንዴት እንደታረደ የማይታወቅ ከሆነ ዛኔ ቢስሚላህ ብላችሁ ክለበት ትበላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰዎች መጥተው ጠየቋቸው።
ብሎ ወጥቶ እንተ የአላህን ስም አውሱበትና ብሉት ብሏቸው ቢስሚላህ ብለው ቢስሚላህ ብላችሁ ተባለ። ነገር ግን ማንና እንዴት እንዳረገው ካወቃችሁ የዛኔ ኢስላም ባስቀመጠው ሚዛን ትመዝኑታላችሁ። ሚዛኑ ምንድነው ከተባለ የአላህ Subhanahu Wa Ta'ala ስም መወሳት አለበት። እንደውም የሚያርደው ሰው ወይ ሙስሊም ወይ ኪታብይ መሆን አለበት። ሃይ እሺ በረካሁን አላህ ይጠብቅህ፣ አላህ ይጨምርልህ። ሰላም አለይኩም ወሱ አለይኩም ሰላም ወራህመቱላህ። ከጅቡቲ ሲመጡ ነው። አንድ ጥያቄ ነበረኝና እሺ ሚስት አግብቼ ነበረ። ኒካው ደግሞ አባት ወይም ወንድም አላስተሳሰረኝም። የሷ ማለት ልጅቱ ጮኛ ነበረ። አንድ እዚህ አዛላይ ነው በግራችን ነው ዑመር ገነቢ ሚስት አግብቼ ልጅ አባትና ወንድም ኒካ አላስተሳሰረኝም። ልጅቱ ጮኛ ስለነበራት እና ታዲያ እንዴት አገባሃት? አይ እኔና እሷ በፊት ሽማግሌ ልኬ ነበረ ቤተሰብ ጋር ማለት ነው። እሺ ሄሎ ከዛን እየለመንኩ እያለ ልጁ በመሃል ገብቶ አጫት ልጅቱ ማለት ከዛ ልጅቱ ወደ አዲስ አበባ ነበረች። አዲስ አበባ እንደሄደች ከዛ እኔ ጋር ማውራት ምናምን ጀመር። የሰፈር ልጅ ነችና አልহামዱሊላህ ዲኛል ከዛ ወደ እኔ መጣች፣ አገባሁት። ኒካ ሰሬ ማለት ነው። እሺ አባትን ጠየቁት። አባት ደግሞ ኒካ አላስተሳሰርም አለ። ወንድሟንም ጠየቁት፣ አላስተሳሰርም አለ። እና ጥያቄው በደንብ ጊዜ አለ። አዎ ጥያቄው ምንድን ነው? ከዛ እኔ በራሴ በሸሪዓ አሳሰርኳት። ከዛ ገባሁት። እሱ አጭቷት ነበረ ልጅቱን አጭቷት ነበር እሱ ያገባት? አላገባትም። ገና ጮኛ አይቷት ነበር ልጁ። አይቻልም እኮ እንዴ ታዲያ ولا يخطب احدكم على خطبه اخيه ያለው ነብዩ ሰለላሁ ዐለይሂ ወሰለም። አንዳችሁ በወንድሙ ባጫት ሴት ላይ አይግባ ብለዋል። እንዳያጭባ ታል ያ ሰው ጉዳይን ሙሉ በሙሉ እርግፍ አድርጎ እስኪተው ድረስ ባጫት ሴት ላይ ጣልቃ ገብቶ እሷን ለማግባት መሞከር ወንጀል ነው እንደሰለለ አይመከርም ማለት ነው። ጠየቅ ሌላ ነገር ነው እየጠየቅ ሊሆን ይችላል አንተ ነገር ግን አልታጨችም። ይዘን ማንም ሰው እሺ ሰው መጥቶ ሊጠይቅ ይችላል። እኔ ነበረኝ ጥያቄ እኮ አንተ እሱ ካጫስ ላይ ገብቶ ጣልቃ መግባት እንትን ማለት ነብያችን ሰለላሁ ዐለይሂ ወሰለም ولا يخطب احدكم على خطبه اخيه ብለው ከልክለዋል። ይህ ነው የሱን መግባት ነው አሁን እየጠየቀ ያለ ነው። እርሷ ካልፈለገችስ የሚል ጥያቄ ይመጣል። እሺ አንዴ እርሷ ካልፈለገች አትገደድም። አሁን መፈለገው አለ መፈለገው ታገኛለህ። አብሶ ወንድሜዋ ኢንተርኔት እንዴት ታወቃችሁ ነው ያልኩ ነው። እንዴት ታወቃችሁ? እሺ እሷ ማትፈልግ ከሆነ ቤተሰብ የዛኔ እሷን ማስገደድ አይችልም። እሷን ማስገደድ አይችልም ካልፈለገች። የዛኔ እሷም አልፈልግም ብላ መልስ ሰጥታለች ለቤተሰብም። አሁን ካንተ አንፃር ያለውን እየመለስኩልህ ነው። አንድ ሰው በአጫት ሴት ላይ ጣልቃ መግባት እንደሌለበት መናገር ስላለብኝ ነው። ገብቷል? ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ولا يخطب احدكم على خطبه اخيه ብለዋል። አንዳችሁ ወንድሙ ባጫት ሴት ላይ እንዳያጭ ብለዋል። ያ ሰው ያጫት ሰው ጉዳይን እርግፍ አድርጎ ሙሉ በሙሉ እስኪተውና እጮኛን ማን ነው ማጨቱን እስኪያነሳ ድረስ በዚያ ነገር ላይ ጣልቃ ሊገባ አይችልም። እሺ እና ካልፈለገች ወደሚለው ስንመጣ ጊዜ ሴት ልጅ ሳትፈልግ ትዳራለች ወይ? ላ ሴት ልጅ ሳትፈልግ አትዳርም፣ ተገዳ አትዳርም። እና ይህ ሰው ቤተሰቦቹ የሷ ቤተሰቦች ኒካህ እንዲያስሩለት ይጠይቃል። እምቢ ካሉ አሳማኝ ምክንያት ከሌላቸው እነዚህ ሰዎች
አሳማኝ ምክንያት ካላቸው ተሰሚነት አላቸው። አንድር የሚያሉበት ምክንያት ሰውየው ከማስተዳደር አንፃር ከአኽላቅ አንፃር ከሁሉ መዝነው እምቢ ካሉ ሐቅ አላቸው። ያለምንም ምክንያት ግን እምቢ ካሉ እነዚህ ሰዎች ሸሪዓ ፍርድ ቤት የዛኔ ኒካህ ያስራል። አይሽ እና ኒካው በቂ አይደለም። ኒካህ ትክክል ነው። አሁን ትክክል ነው። አንተ እንዳልከው ከሆነ እሷ ሳትፈልግ አልፈልግም ብላ መልስ እየሰጠች ቤተሰቦቿ አስገድደው ለዚህ ያልድሯት አይችሉም፣ አይፈቀድላቸውም እንደ እስላም። ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ አራደ አሐዱኩም አን ዩዘውጀ ኢብነተሁ ፈልየስተእዚንሃ አንዳችሁ ሴት ልጁን መዳር ቢፈልግ ያስፈቅዳት ብለዋልና ያለ እሷ ፈቃድ አትዳርም። ስለዚህ እዛኔ በሸሪዓ ፍርድ ቤት ማግባት ማምረት አይወጣ መንገድ ላይ ነኝ። እሺ ማምረት ይገባል። ሰላም አለይኩም። አሁንም በዚህ መጽሐፍ በዚህ እንደዚህ ብዬ ባዘዝኩት መጽሐፍ የማይፈርድ ካለ ፈኡላኢከ ሁሙ ዛሊሙን እነዚህ በዳዮች ናቸው አለ። ቀጠለ ደግሞ ወቀፈይና ዐላ አታሪሂም ቢዒሳ ብን መርየም በእነዚህም በፈለጋቸው ደግሞ በነቢያት ፈለጎች ኢየሱስን አስከተለን አለ የመርየምን ልጅ ሙሰድቀን ሊማ በይነ የደይሂ ሚነ ተውራህ ከነሱ በፊት የነበረውን መጽሐፍ አረጋጋጭ ሲሆን ወአተይናሁል ኢንጂል ወንጌልንም ሰጠነው አለ። ማን የሰጠው? አላህ ፊሂ በሱ በውስጡ ሁደን ምን አለ? ሁዳ እንትን አለ ምንድነው የሚባል ምራች አለ። ወኑር ብርሃንም አለ። ወሙሰድቀን ሊማ በይነ የደይሂ ሚነ ተውራህ መጽሐፉንም አረጋጋጭ ሲሆን ነው የመጣው። መጽሐፉን የትኛው መጽሐፍ? ከሱ በፊት የነበረውን መጽሐፍ ማለት ነው፣ ተውራትን ማለት ነው። ወሁደን ወመውዒዘተን ሊልሙተቂን እያለ ተናገረ። አሁን ነው እንግዲህ ጥያቄ ወልየሕኩም አህለል ኢንጂል እነዛ የወንጌል ባለቤቶች በምን ይፍረዱ? ቢማ አንዘለላሁ ፊሂ አላህ ባወረደው የሚለው ምንድነው? ሉቃስ በጻፈው አይደለም የሚለው። ሉቃስ በጻፈው አይደለም ይልሽ፣ ማርቆስ በጻፈው አይልሽም። ማን በጻፈው ነው? ቢማ አንዘለላሁ አላህ ባወረደው በውስጡ በሱ ባለው ይፍረዱ በወንጌልን ያለው። ይሄው ወንጌልን ሰጠውት አለ። ያንን ወንጌል በሰጠውት ወንጌል ፍረዱ ነው የሚለው እንጂ በሉቃስ በዮሐንስ በማቴዎስ በማርቆስ ፍረዱ አይልም። ወመን ለም يحكم ቢማ አንዘለላህ አላህ ባወረደው የማይፈርድ ካለ ደግሞ ፈኡላኢከ ሁሙል ፋሲቁን እነዛ ምንድናቸው? ፋሲቅ ናቸው፣ አመፀኞች ናቸው በማለት ነው የሚናገረው። አየሽ ተመልሷል። ስለዚህ እኛ ስለ ወንጌል ነው እንጂ ያወራነው እዚህ ጋር ስለ ሉቃስና ስለ ማርቆስ አላወራንም። እሺ ሌላ ሁለተኛውን ጥያቄ ቀጥይ። አሁን ሁለተኛውን ጥያቄ ቀጥይ። ጥሩ እያልከን ያለው አላህ ባወረደው ነው። እዛ ጊዜ የነበሩ በነብዩ መሐመድ ጊዜ የነበሩ ክርስቲያኖች ተብለዋል። ስለዚህ ምንድን ነበር የያዙት ነው ጥያቄው። እዚህ ጋር ክርስቲያኖች እስቲ እቺ ልጅ አንድ ጊዜ አንዴ ቆይ አንዴ ይቅርታ። እሺ አንድ ሰው ላስቸግር ነው። እሺ እንትና መሐመድ አንዴ ላውርድህ። እሺ ይቅርታ አንድ ጊዜ። እሺ ኦኬ ተቀመጭና የምታወሪው ነገር ካለ ኢንሻአላህ ታወሪያለሽ። ግን ሻሃዳ የሚይዝ ሰው ከሆነ ምናምን ማስቀደም እችላለሁ። እሺ ካልሆነ ለበኋላ ይቀመጥልኝ። እሺ ሜሪ እንደዛ ነው እንትና አብሽሪ በቃ ችግር የለም ጨርስና ከዛም በኋላ ትቀጥልላታለሽ እኮ የሻሃዳ ጉዳይ አይደለም አይደለም የሚይዝ ሰው ወይ ምናምን አይደለም አይደል? አው ቀድሞ መማር ነው የሚፈልገው መጠየቅ የሚፈልግ ነገር ስላለ እሷን ጨርስላትና ከዛ ታስተናግዳለሽ። ችግር የለውም ኢንሻአላህ። ኢምራን ይቀጥላል ተከትሎኝ። እሺ ሜሪ ምን አልሽኝ? ገብቶሃል ኢብራሂም? በእጃቸው የያዙትን የሚል ነገር ስለሚናገር ቁርአን በእጃቸው የያዙት ነገር በዛ ጊዜ በነብዩ መሐመድ ጊዜ ምንድን ነበር ነው? በእጃቸው የያዙት ነገር አለ። እዚህ ጋር በእጃቸው የያዙት ይላል። እዚህ ጋር በእጃቸው የያዙት ይላል። ይቅርታ የተያዘ ነገር አለ በውስጡ ባለው ይላል። አሁን ቁርአን 16 በውስጡ ያለው ማን ባወረደው? ማን ባወረደው ይላል። አላህ ባወረደው ይላል። በቃ አላህ ያወረደው ማለት እና አላህ ያወረደው ዮሐንስ ወንጌልን እኛ ሙስሊሞች እንደዛ እናናለን። የመጽሐፍቱን ባለቤቶች ይላል ብዙ ቦታ ላይ ስለ መጽሐፍ እንደሆነ እርግጠኛ ነን አይደል? ስለዚህ ያን ጊዜ የያዙት መጽሐፍ ምን ነበር ነው እኮ ገባኝ እኮ። እነሱ በያዙት መጽሐፍ ሳይሆን እያለ ያለው አላህ በተበረዘ ነገር ሳይሆን
አላህ ባወረደው መጽሐፍ ይመስክሩ ይፍረዱ ነው እያለ ያለው። ተግባባን? አላህ ባወረደው ችግር የለም። የት ነው ይሄ መጽሐፍ ያለው ነው ጥያቄያችን። ያ መጽሐፍ የማቴዎስ እንትን አይደለም ካላችሁ ይሄ መጽሐፍ ነው። እርግጠኛ ነን 100% የወረደ ቃል አይደለም። ቃል በኢየሱስ ወርዷል ትላላችሁ፣ ልክ ነው። ግን at the same time መጽሐፍ እንዳለ ግን ቁርአን ተናግሯል ማለት ክርስቲያኖች በእጃቸው የያዙት ነገር። ስለዚህ ይሄ መጽሐፍ የት ነው ያለው እውነተኛው? ቆይ እሱን እኮ ልነግርሽ ነው። እውነተኛው መጽሐፍማ ቁጥር 44 ላይ ምን ሆኗል ብለናል? ምን ሆኗል አለን እዚህ ጋር ቁጥር 44 ላይ የአላህን ቃል ይኸው ተመልከች። እዚህ ጋር እኛ ተውራትና በውስጧ መመሪያና ብርሃን ያለባት ስትሆን አወረድን አለ። እነዚያ ትእዛዛትን የተቀበሉ ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ሊቃውንቱና አዋቂው ከአላህ መጽሐፍ እንዲጠብቁ በተደረጉና በእርሱም ላይ መስካሪዎች በሆኑት ይፈርዳሉ አለ። ሰዎችም አትፍሩ፣ ፍሩኝ፣ እኔንም ፍሩ አለ። በአንቀጾቼ አነስተኛ ዋጋን አትለውጡ አለ። አይሽ ይለውጡ እንደነበር ነው የሚያሳየው እዚህ ጋር። አላህም ባወረደው ነገር ያልፈረደ ሰው እነዛ ከሃዲዎች ናቸው አለ። ስለዚህ አሁን በአጭሩ ስለ ኢንጂል ሲያወራ እዚህ ጋር እንደውም ስለ ተውራት ነው ያወራው። ስለ ኢንጂል እዚህ ጋር ነው ያወራው። ኢንጂል ላይ የታለ መጽሐፍ የሚለው ነው። እኔ አሁን ጥያቄ ቢማ አንዘለላህ ነው እንጂ የሚለው ሲጀመር መጽሐፍ የሚለው ሴት አለ እዚህ ጋር። ቢማ አንዘለላህ አላህ ባወረደው ይፍረዱ ነው የሚለው። አላህ ባወረደው ይፍረዱ። በቃ ቁርአን ግን በቁርአን ይፈሰራል። ስለዚህ መጽሐፍ እንደሆነ ሌላ ቦታዎች ላይ ስለሚናገር ቁርአን ደግሞ በቁርአን ይፈሰራል ስለምትሉ አንዴ መሐል ልግባ ሆነ ይታወቃል። ገባ፣ ችግር የለውም። አይ ጀዛከላ ሀቢቢ በደንብ ኢምሮ ግን አንድ ጊዜ አፉ በለኝ። ኤች ከቅድም ጀምሮ ኤች አስገባኝ ስትል ነበር። ለምንድን ነው ኤች ከዛኪር ጎን ያለው ላወርድ ነው? አይ ጨርሱ። ለምንድን ነው አስገባኝ ያልከኝ? ጨርሱ ለመጠየቅ ነበር። ጨርሱ እኮ ለመጠየቅ ሰዋሰው። እሺ ቀጥል። እሺ ይምሩ ቀጥል። አይ ቀጥል። ጀዛከላ ሀቢቢ ግልጽ ነው፣ ግን ሜሮን በራሷ አንደበት እንድታምን ፈልጋለሁ እና አንድ ሁለት ፖይንቶች አነሳለሁ። ሜሮን ቃል በቃል የምናወራው ረጋ ብለን እናወራሽ። አንዴ ሜሮን ሰላም ብያለሁ። አንዴ ሚውታሽ ሰላም ማለት ዳይቨርት እንዳናረግ ከጥያቄው ለምን ብዙ ቃል ስላነሳ እዚህ ጋር ነው ምንድነው? እሺ እዚህ ጋር አንቺ በራስሽ አንደበት ላሳመንሽ ፈልጌ ነው። እሺ ሜሮንዬ፣ አሁን አንቀጹን ደግሜ ላንብብልሽ። እንደዚህ ይላል፣ በፈለጎቻቸው በነብያት ፈለግ ላይ የመርየም ልጅ ኢሳን ከተውራት በስተፊቱ ያለውን አረጋጋጭ ሲሆን አስከተልን። ኢንጂልንም በውስጡ ቀጥታና ብርሃን ያለበት በስተፊቱ ያለችውን ተውራትን የሚያረጋግጥ ለጥንቆች መሪ ገሰስ ሲሆን ሰጠነው አለ። የሰጠው ለማን ነው? ወንጌልን ከተውራት ለኢሳ። ኦኬ። ከዛ በኋላ የኢንጂልም ባለቤቶች በውስጡ በአላህ ባወረደው ሕግ ይፍረዱ አለ። አላህ የተናገረው መቼ? የኢንጂል ባለቤቶች ማን ነው? አይሁዳውያን ናቸው፣ ክርስቲያኖች። በታፍሲሩ መሰረት ክርስቲያኖች ናቸው። እዚህ ጋር የተወራ ያለው ለክርስቲያኖች ነው። ትክክል ነሽ። ስለዚህ አላህ ምን አለ? በኢንጂል ፍረዱ አላችሁ አይደለ? አይደለም ይሉን። ይሄ ግን አላህ የተናገረው መቼ ነው? የኢንጂል ባለቤቶች በኢንጂል ፍረዱ ያለው መቼ ነው? ታውቂያለሽ? ይሄን እኮ ልትነግሪኝ እንችላለን፣ ግን በነብዩ መሐመድ ዘመን ነው። ምክንያቱም ቅድም ኢብራሂም ሲያነብልንም ቆይ እሺ፣ በየትኛው ዘመን ልትለን ነው? እሺ ችግር የለውም። ስለዚህ አሁን ጥያቄያችን እሱ ነው። በኢየሱስ ዘመን በቃ ይሄን ከሳይሽ አይደለም ይሉን። ስለዚህ አላህ ካልክ ማለት ነው ነብዩ መሐመድን መጽሐፍ እንዳለ ግን ይናገራል ማለት ግራ ቢገባ መጽሐፉን ባለቤቶች ጠይቅ ሲባል እሱ ወንጌል ነው። ሌላ ርዕስ ነው። እሺ አትቀይ። አሁን እዚህ ጋር ተወራለው እሱ ተውራት ነው። ተውራት ስለ ወንጌል ነው። እሺ አሁን አዳምጪኝ። ስለዚህ አላህ Subhanahu Wa Ta'ala ወንጌል የሚባለው መጽሐፍ ካወረደ በኋላ ምን አለ? የመጽሐፉ ሰዎች አለ የኢንጂል መጽሐፍ ባለቤቶች በእሱ ይፍረዱ አለ። ስለዚህ አምላክ አላህ Subhanahu Wa Ta'ala የተናገረው መቼ ነው ካሉ መጽሐፉን ካወረደ በኋላ። ተፍሲር ጠበሪ ተመልከች፣ እንደዚህ ይላል አይ ሊያህኩመ ቢማ አንዘለላሁ ፊህ አለ። ማለትም ማለት በመጽሐፉ ሊፈርዱበት ዘንድ አላህ አወረደው አለ። ወአመርና አህለሁ ትርጉሙ አለ መጽሐፉን ካወረድን በኋላ ወአመርና አህለሁ ሰዎችን አዘዝናቸው። በምን አዘዝናቸው? ቢአን ይህክሙ ቢማ አንዘለላህ አላህ ባወረደው እንዲፈርዱ መጽሐፉን ካወረድነው በኋላ አዘዝናቸው የሚል ትርጓሜ ያለው አለ። አሁን አንድ ምሳሌ አስቀምጥልሽ ይታይሻል። ይሄ ሱረቱ ሰባ ቁጥር 10 እንደዚህ ይላል ለዳውድም አለ
ከእኛ የሆነ ችሎታ በእርግጥ ሰጠነው አለ። አላህ ለዳዊት ምን ሰጠው? ችሎታ ሰጠው አይደለ? ለነብዩ ዳዊት ኔሮን ቀጥላው የሰማው ከዛ ሰምን አለ አንም አለ። አንም የሚለው ጭማሪ ነው የለም። እሺ ማብራሪያ ነው፣ አንቀጹን ለማብራራት ነው። እሺ ሰጠነው። ተራሮች ሆይ ከእርሱ ጋር ውዳሴን መላልሱ አለ። ተራሮች ሆይ ያለ አላህ ይናገራል። ተራሮች መቼ ነው የሚያወድሱት? አሁን ነው ወይስ በዳዊት ጊዜ? እሺ አይ ዶንት ኖ። ቆይ እኛ አሁን ጥያቄያችን እሺ ወርድ ባይ ወርድ መልስልን። ጥያቄያችን ኢንጂል እና ቶራት የተባለው መጽሐፍ ባይ ዛት ታይም ነብዩ መሐመድ ሲመጣ መጽሐፍ ይዘዋል እነዚህ አይሁዶችም ክርስቲያኖችም። ስለሱ ነው የምናወራው። በሱ ዘመን ያለው ቶራትና ኢንጂል ተበርዟል ወይ ነው ጥያቄያችን። መልስልሽ። እኛውን ስለ ታይም እያወራን ነው፣ ስለ ነብዩ መሐመድ ዘመን እያወራን ነው እንጂ አይደለም። ምን ነው የተሐሰተሽ? አሁን ችግሩ እኮ በነብዩ ዘመን ያመጣሽው ቅድም ኢብራሂም ተቀሰሽ አንቺ ያመጣሽው ሐዲስ የሚያወራው ስለ ተውራት ነው። እሺ እሱ ሌላ ርዕስ ነው። ያ የሚያወራው ስለ ተውራት ነው። እሱልን ቃል በቃል እስቲ መልስልን። በሱ ጊዜ አንዴ ቆይ ይሄን አንቀጽ ጨርሰናል ነበር ወይ ነው? እኛ እኮ ይሄን አንቀጽ እንጨርስ። ቆይ አንዴ ይሄን አንቀጽ አንዴ እንጨርስ። ይሄን አንቀጽ አንዴ እሺ፣ ከዛ በኋላ ወደ ገጽ እንመጣለን። አሁን ያመጣሽው አንቀጽ ደግሞ የሚያወራው በኢየሱስ ጊዜ የነበረውን ታሪክ ነው ያልኩሽ ነው። በደንብ አዳምጪኝ። አሁን ያመጣሽው አንቀጽ ይሄ የኢንጂል ባለቤት በመጽሐፉ ይፍረዱ የተባለው አላህ ያላቸው ይሄንን መጽሐፉን ካወረደ በኋላ ነው እንጂ በነብያችን ዘመን አልነበረም። አላህ ወንጌል የሚባል መጽሐፍ ለኢየሱስ ከሰጠ በኋላ ምን አለ? የመጽሐፉ ባለቤት በእሱ ይፍረዱ አለ። አሁን ያሉትን ሳይሆን በኢየሱስ ጊዜ የነበሩ የመጽሐፉ አማኞች ናቸው። ስለዚህ የሚያወራው ይሄ ስለ ኦሪት ሳይሆን ስለ ወንጌል ነው የሚያወራው። አሁን ይሄን ከጨረስን ወደ ቀጣይ ጥያቄ ደግሞ እንምጣ። በነብያችን ጊዜ መጽሐፉ ነበር ናቸው አይደል? ጥሩ አሁን እያልክ ያለው በመጽሐፉ ባለው ይፍረዱ ሲላቸው በኢየሱስ ክርስቶስ ዘመን የነበሩትን የምናወራው ከነብዩ መሐመድ 600 ዓመት በፊት የነበሩትን ሰዎች ነው የሚያወራው የምትለው? አይዋ በኢየሱስ ጊዜ የነበሩ ሰዎች አይዋ ትክክል ነች። በኢየሱስ ጊዜ የነበሩት መጽሐፉን አላህ ከሰጣቸው በኋላ ምን አላቸው? በዚህ መጽሐፍ ፍረዱ አላቸው። ጎበዝ፣ አሁን በደንብ ገብቶሻል። ይሄ ነው በቃ አላህ መጽሐፉን አወረደ። ከዛ ምን አላቸው? በመጽሐፉ ፍረዱ አላቸው። ክሊር አልክ ማለት ነው። ስለዚህ ቁርአን ለመሐመድ ዘመን እንደ መመሪያ ከተወረደ ለስድስተኛ ክፍለ ዘመን ሰዎች የማይመለከት ትዕዛዝ መስጠት ምን ይጠቅማል? አሁን አንተ ይሄ በኢየሱስ ክርስቶስ ዘመን ነው ካልክ ማለት ነው ምን ይጠቅማል? ትዕዛዙ እየተሰጠ ያለው በነብዩ መሐመድ ዘመን ነው። ስለዚህ ምንድነው ሁለቱን እኮ እያጋጨው ነው። አሁን ደግሞ ወደ ኋላ ተመለሽ። ድጋሚ ያሳዝናል። ወደ ኋላ ተመለሽ። አይ ወደ ኋላ ተመለስኩ፣ ምክንያቱም ኢቫሉዌት እያደረኩት ያው። እሺ ልጋምልሽ። አላህ ይሄን ትዕዛዝ ያዘዘው በነብዩ ጊዜ ሳይሆን በኢየሱስ ጊዜ ነው። ሰማችኝ ሜሮን? እስቲ ድጋሚ አንዴ ምንድን ነው ያልኩት? ሜሮን በኢየሱስ ዘመን ነው የምትለው። ይሄ ፍረዱ አትፍረዱ የሚለው ጥቅስ በኢየሱስ ዘመን ነው እያልከኝ ነው። ግን በኢየሱስ ጊዜ ነው። ኦኬ ነብዩ መሐመድ ግን ሪፊት ያደርጋል። ምክንያቱም የት ላይ እሱ ጋር ኦኬ እንትና ያመጣው ኢብራሂም ያመጣው ሐዲስ ላይ ማለት ነው አመጡለት። ቆይ እሱ ኦሪት ነው። እሱ ኦሪት ነው። ኦሪት ነው እሱ ያኛው ኦሪት ነው። ይሄ ደግሞ ወንጌል። ኦሪት ነው ወንጌል ይገናኛሉ እንዴ? ይገናኛሉ። ኢንጂል ይፍረዱ የሚለው እሺ፣ ኦሪት ላይ ያለው ህግ ኢንጂልም ላይ አለ። በኦሪት ኢንጂል ይፍረዱ ሲለው በምኑ ላይ ነው የፈረዱት? በምኑ ነው የሚፈረዱት? በወንጌል እሺ፣ በወንጌል ይፍረዱ ያሉትን ስሙ። አታደናግረኝ ኢምራን። ያለው ምንድነው? ኢብራሂም ያለው ይሄ ስፔሲፊክ ቲንግ የተናገረ ያለው ስለ አንድ ህግ ስለ ራጀም የተባለ የምንድነው ዝሙት አምጥተውለት እሱን ለማለት ተፈልጎ ነው አልከኝ። ስፔሲፊክሊ የሚያወራው ስለዛ ነው አለ። ያው ከተረተራት እኮ ነው። አንዴ ቆይ ልቅዳስባሽ ነው አንዴ ኢብሮ አልገባትም እኮ ሜሮን አዳምጪ። ያልኩትን ለተመጣጣው ጊዜና አስረዳት። ያልኩትን ሐዲሱንም ላውጣውና አስረዳት። ይሄው ይሄንን ነበር የተናገርኩት። ይቅርታ ላቋርጥ አይደለም። አይ ይሄው ምንድነው ያለው? እቺን ብቻ ልናገርና ከዛ ተከተላለ። ይሄው እንደው ምን አሉ? فقال انشدك الله الذي انزل التوراة على موسى ይሄው በሙሳ ላይ ተውራት ባወረደው ጌታ ምልሃል ጠይቃለሁ። ተጂዱ حد الزنا في كتابكم እንደዚህ ነው በኪታባችሁ ላይ የምታገኙት ብለው የጠየቁት አይሁዳውያንን ነው። ተግባባን። ስለዚህ የሚያወራው ስለ ተውራት ነው። እንደዛ ብዬ ነው የነገርኩሽ። ቀጥለሽ ያው ጀዛከላ ሜሮን አንድ አዳምጪማ። ሁለት መጽሐፎች አሉ። አሁን አንቺ አመጣሽ ሁለት ጥያቄዎች ናቸው። ያኛው የሚያወራው አሁን የኢብራሂም ሐዲስ የሚያወራው ስለ ኦሪት ነው። ገባሽ?
የሚያወራው ደግሞ ስለ ስፔሲፊክ ስለሆነ ስለ ውግራት አንቀጽ ነው የሚያወራው። ስለምንድን ነው የሚያወራው? ስለ ውግራት ምዕራፍ ነው የሚያወራው። አሁን ይሄን እርሺው፣ ይሄን ወደዛ እናድርገው። ይሄኛው አንቀጽ ደግሞ ሱረቱል ማኢዳ ደግሞ የሚያወራው በኢሳ ላይ ስለተወረደ ስለ ወንጌል ነው። ስለ ወንጌል አላህ ወንጌልን ካወረደ በኋላ ምን አለ? የወንጌል ባለቤቶች በወንጌል ይፍረዱ አላቸው። መቼ? መጽሐፉን ካወረደ በኋላ በወንጌል ይፍረዷቸው። ስለዚህ ሁለቱም ይለያያሉ። አሁን ለያይተሽ ጠይቂኝ ያልገባሽ ካለ ሁለቱም ላይ ለያቸውና ጠይቂ ያልገባሽ ካለ። ኢምሩ ከዛ በፊት አንዴ ከማውራት በፊት አንዴ ሳም ካለ እንትን ላቋርጥ አይደል? ሳም አለ መስለን ፈልጌ ነው ብለሃል። እውነትህን ነው ወይስ ቀልድ ነው? ሳም ሴት ነኝ። እሺ እስቲ ኢምሩ ቀደም እኔ ስለ እንትን ስላልኩኝ ቀጥል እንችላለን። ሰላም ደህና ነን አልሐምዱሊላህ። ኢምሩ አለ አለሁ። ሰላም ወገናችን። ይሰማል? ቀጥይ። መስለን ፈልገሽ ነው? ፈልጌ ነበር ግን ከዛ በፊት አንድ ጥያቄ አለኝ። እሺ ደስ ይላል። ግን ያው መጀመሪያ ስለ እስልምና በደንብ ማወቅ አለብሽ ኢንሻአላህ። ያው አውቀሻል ብዬ አስባለሁ። ያገቡሽ ነገር ካለ ጠይቂ መጀመሪያ። ቀጥይ። ግን አሁን እስልምና እንዴት ነው እውነት መሆኑን የምናውቀው? ኦኬ እስልምና ትክክል መሆኑን በምን አውቃለሁ? እሺ ቀጥልሽ። አይ እሺ ግን አሁን ያለሽበት እምነት ምንድነው? መጀመሪያ ክርስትና ላይ ነሽ ወይስ እምነት እንዴት ነው አሁን ያለሽበት አቋም? ክርስትና ማሻአላህ። እሺ እስልምና ትክክል መሆኑን በምን እናውቃለን ነው? ኢብራሂም ኢንሻአላህ ለሁለት እንፈለውና አጠራጠር አድርገን እንመልከተው። እሺ ሀቢቢ እስልምና ትክክል እንደሆነ ያወኩበት ነገር የመጀመሪያ የእስልምና መሰረት ነው። የእስልምና መሰረት ምንድነው ስንል አሽሃዱ አላ ኢላሃ ኢላላህ የሚል ቃል ነው። ከአላህ ውጭ የሚመለክ አምላክ እንደሌለ እመሰክራለሁ የሚል ቃል ነው። ይሄ ቃል ደግሞ የትኛው እምነት ላይ አላገኘውም። ክርስትና ላይ ቢመጣ ክርስቲያኖች አንድ አምላክ እናመልካለን ቢሉ መጽሐፋቸውን ከፍቼ ሳነበው የሚያመልኩት ሶስት አምላክ ነው። ወደ ህንድ መጣሁኝ። ህንዶች ስጠይቃቸው ህንዶች አንድ አምላክ እናመልካለን ይላሉ፣ ግን ስከፍተው መጽሐፋቸውን ህንዶችም ሶስት አምላክ ነው የሚያመልኩት። አይሽ አይደለም? ስለዚህ ትክክለኛ የነቢያት አስተምሮ ማለትም ከአዳም ጀምሮ ያለው አስተምሮ በትክክል መንገድ የመጣው እስልምና ላይ ብቻ ነው። ክርስትና ላይ እኛ አብርሃም ነብይ ነው ይላሉ፣ አብርሃምን ይቀበላሉ፣ የአብርሃምን አምላክ እናመልካለን ይላሉ። ግን ደግሞ ችግሩ ምንድነው? ወደ ውስጥ ገባ ብለሽ ስታያቸው ውሸት ነው። ሶስት አምላክ ነው የሚያመልኩት፣ አብ ወልድ መንፈስ ቅዱስ። ስለዚህ እኔ ክርስቲያን ልሆን አልችልም። ግን ወደ እስልምና ስመጣ እስልምና ደግሞ የነቢያትን አስተምሮ ይሰብክልኛል። ምሳሌ ቁርአን ላይ አላህ ምን ይላል? ኢላሁኩም ኢላሁን ዋሂድ፣ አምላካችሁ አንድ አምላክ ብቻ ነው። ቁል ሁወላሁ አሐድ፣ በል እርሱ አላህ አንድ ነው አለ። ይሄ የእስልምና ዋና መሰረት። ስለዚህ መሰረቱ ራሱ እስልምና ትክክል ነው። ከጊዜ በኋላ የመጣ ሳይሆን በነቢያት መሰረት ላይ ያለ የነቢያትን አስተምሮ የጠበቀ መስፈርት ነው። ግን ስላሴ የሚለውና አብ ወልድ መንፈስ ቅዱስ የሚለው የትም ነቢይ ሰብኮት አያውቅም። ክርስቲያኖችን በዚህ አይከራከሩም። ስለዚህ አንደኛ በዚህ አውቃለሁኝ። ሁለተኛ ደግሞ እስልምና ላይ የምታጭው ነገር የለም። ምሳሌ አንቺ ክርስቲያን ብትሆኚ ኢየሱስን አምላክ ታደርጊያለሽ፣ ፍጡሩን አምላክ ታደርጊያለሽ። ግን እስልምና ላይ ስትመጪ ኢየሱስ የተከበረ ነብይ ነው ታገኘዋለሽ። እንዲሁም ነቢያት በሙሉ ተከብረው ታገኛቸዋለሽ። መጽሐፍት በሙሉ ተከብረው ታገኛቸዋለሽ። ምሳሌ ክርስቲያኖች መጽሐፍ ቅዱስ ቢያምኑት መጽሐፍ ቅዱስ ውሸት ነው፣ ነቢያትን ይሳደባል። ቁርአን ላይ ስትመጪ ግን ትክክለኛው የነቢያት መጽሐፍ ታምኖበት ታገኛለሽ። አላህ ትክክለኛ መጽሐፍ እንዳወረደ ታምኛለሽ። ስለዚህ እስልምና ላይ የምታጭው ነገር የለም። ሁሉም መጽሐፍት አሉ፣ ሁሉም ነቢያት አሉ፣ በትክክለኛው መንገድ ደርሰውናል። ስለዚህ አንድ ሙስሊም በሁሉ ነቢያት ስለነበረ እስልምና ላይ የሚያጣው ነገር የለም። አሁን እስልምና አንቲክራይስት ቢሆን ማለትም የክርስቶስ ጠላት ቢሆን ትክክል ነሽ፣ ማለትም ክርስቶስ ሐሰት ነው ቢል ትክክል ነሽ። ግን እስልምና እንደዛ እስልምና የሚያስተምረው ትክክለኛው ነብይ የማርያም ልጅ ንጽህ እንደሆነ እስልምና ያስተምራል። ስለዚህ ሁለተኛው ይሄ ነው። ሶስተኛው ደግሞ ምንድነው? ህጎቹ የእስልምና ህግና መመሪያ ሰዎችን ከጨለማ ያወጡ በጥሩ ነገር የሚያዙ ናቸው። ስለዚህ ኢምራን ህጉን አይቼ መመሪያውን አይቼ ትክክለኛ እንደሆነ አየሁኝ። ቁርአን ምሳሌ ቁርአንን ስናነበው ቁርአን ንባቡ ራሱ የሚማርክ ነው። አረበኛውን ታዩ ቃሉን ታዩ ስናነበው ራሱ ቁርአን የአላህ ቃል የፈጣሪ ቃል እንደሆነ ግልጽ ነው። ስለዚህ ኢምራን ቁርአን አንብቤ የፈጣሪ ቃል እንደሆነ ትክክለኛ እንደሆነ ላምን ችኛለሁ። ቃሉን ታዩና በውስጡ ያለው የያዘው ደግሞ ትንቢትና ተአምራት። ስለዚህ በተአምራቶቹን አይቼ
እንዲሁም ደግሞ ንባቡን ራሱ አይቼ የአምላክ ቃል እንደሆነ አምኜ ህጉን ተቀብያለሁ። ስለዚህ እስልምና ልዩ የሚያደርገው ይሄ ነው። ወንድሜ ብሎ ቀጥል። ጀዛከላ። እሺ ወያክ ኢንሻአላህ። እኔ በተለይ እስልምናን እንድቀበል ያደረጉኝ ነገር እረፍት ነው። እረፍት ምንድነው? እረፍት ካልሽኝ ቀደም ይምሩ እንዳለው አንድ አምላክን በብቸኝነት የመገዛት እረፍት እና እኔ እረፍት ያደረኩት በተለይ ምንን ሳይ መሰለሽ፣ ክርስትና ላይ ሲመጣ ስናየው አብ ወልድ መንፈስ ቅዱስ አለ። አብ አለ። አብ ሁሌ ላኪ ነው። ወልድ ደግሞ ሁሌ ተላኪ ነው። አንድም ቀን ወልድ ተልኮ ልኮ አያውቅም። አንድ ቀን ሲልክ አይቻልም። እና አሁን ሳስበው እኔ በቃ እንዴ ሁለቱ እኩል አምላክ የእኩል አምላክነት ደረጃ ካላቸው እንዴት ነው ሁሌ አንደኛው ላኪ አንደኛው ተላኪ የሚሆነው? አንደኛው ባሪያ አንደኛው ጌታ እንዴት ነው የሚሆኑት? አንደኛው አድራጊ አንደኛው ተደራጊ እንዴት ነው የሚሆኑት? አንደኛው ሟች አንደኛው ህያው እንዴት ሊሆን ይችላል? ሊሆን አይችልም። በቃ ይሄ በቃ በጣም አስቸጋሪ ነገር ነው። ምክንያቱም ስታስቡት እንዴ ያኛው ሁሉ አስቡት፣ ይገለዋል፣ ያነሰዋል፣ ያስቀጠቅጠዋል ምናምን፣ እሱ ወርዶ ለምን አላረገም ነው። እንደገና ስትለምኑት ደግሞ ስትለመኝ መጀመሪያ እኩል አምላክ ሆኖ አብ ወልድ መንፈስ ቅዱስ ብለሽ ካልሽ ለምን ወልድን አላስቀደምኩም? ወልድን ካላስቀደምኩ እኮ ወልድ ሊቀየመኝ ይችላል። ወልድ መንፈስ ቅዱስ አብ ለምን አላልኩም? አይ ወልድ ብዬ ካስቀደምኩ መንፈስ ቅዱስ ሊደብረው ይችላል። መንፈስ ቅዱስ አብ ወልድ ኖ ሁለተኛ ላይ አብን ማድረግ አልነበረብኝም። ወልድ ማድረግ እረፍት የሌለው እምነት ማለት ነው። ምንም አይነት እረፍት የለውም። ሲጀመር አብ ወልድ መንፈስ ቅዱስ ብሎ የሰበከ አንድ ነብይም የለም። ባይብል ላይ ያለው ምንድነው? እስራኤሎች ስማ አምላካችን ያህዌ። ሌላኛው ቁርአናችን የሚነግረን አንድ ነገር አለ። አፈላ የተደበሩን አልቁርአን አለ በሱረቱል ኒሳ ምዕራፍ 4 ቁጥር 82 ላይ አፈላ የተደበሩን አልቁርአን ቁርአን አያስተነትኑምን? ወለው ካነ ሚን ዒንዲ ገይሪላህ ከአላህ ውጪ በሆነ ኖሮ ይህ ቁርአን አለ ለወጀዱ ፊሂ እክትላፈን ከሲራ በውስጡ ብዙ መለያየትን ያገኙበት ነበር አለ። ብዙ መለያየትን ያገኙበት ነበር አለ። ስለዚህ አንድም ከፊቱም ከኋላውም ምንም ስህተት አይወጣው። ስለዚህ አላህ Subhanahu Wa Ta'ala ይሄን ባይብል ላይ ስትሄጂ ደግሞ እርስ በርሱ ይጋጫል፣ እርስ በርሱ ይላተማል። የአምላክ ቃል አይደለም፣ ጸሐፊው አይታወቅም። የእርስ በርስ ደብዳቤዎች አሉ። አንደኛው ለጓደኛው የጻፈለት የሆነ ደብዳቤ በቃ ምን ልበለሽ በቃ። ስለዚህ በጣም አስቸጋሪ ነው የምልሽ ይሄንን ነውና እኔ በበኩል ያልሆንኩበት ምክንያት በዋነኝነት እነዚህ ናቸው ብዬ ነው የምነግርሽ። ክርስቲያን ሙስሊም የሆንኩበት ደግሞ ምክንያቱ ይሄ ነው እና የኢምራን አዲስ አካውንት ነው። እዛ ጋር ጃቢር ደግሞ እንትን አርጉለት፣ ኮፒ ሊንክ አርጉለት፣ አካውንቱ ተመቷል። እሺ እንቀጥል። ሳም ኢምሩ መቀጠል ትችላለህ። እኔ ራሱ ይሄ ቄሶች እኛ አስተማሪዎች ምናምን ስንጠይቅ ለምንድን ነው እንደዚህ መጽሐፍ የሆነው ብለን ራሱ ስንጠይቃቸው አይ ነው ይሄ አይጠየቅም፣ ይሄ መንፈስ አስፈል በቃ መልሱ ላለመንገር እንትን ይሉናል ማለት ነው። ብዙ ተማሪ ነበር እና ሁሌ ስንጠይቃቸው በቃ እንደዚህ ነው የሚሉት መልሱ በቃ መልስ የለውም ብቻ አሁን መቀቀር ወይሳም ትክክል ነሽ። በክርስትና አንድ አስተምሮ አለ። ኦርቶዶክስ ትደነቃለች እንጂ አትመረመርም፣ ትደመማለች ይሉሻል። ኦርቶዶክስን ማድነቅ ነው እንጂ የምትችይው መመርመር አይፈቀድም። አንድ ሰው ሊመረምረው አይችልም። ሰይፈ ሥላሴ ላይ ይላል ሚስጥር አለ፣ የሥላሴ ሚስጥር የአምላክ ሚስጥር አለ ከመላእክት ከሰው የተሰወረ ነው አለ። ሚስጥሩ ማንም አያውቅም። ስለዚህ በክርስትና ሚስጥር ነው፣ ሁሉም ነገር ሚስጥር ነው። ሚስጥረ ቁርባን፣ ሚስጥረ ሥላሴ፣ ሚስጥረ ሥጋዊ፣ ሚስጥረ ትንሣኤ ሁሉም ሚስጥር ነው። የሚያውቁት በቃ ሲገለጥልሽ ብቻ ነው የሚቀመጠው። በእስልምና ግን እንደዚህ የለም። እስልምና አዲኑ ሳህ ነው፣ ገር የሆነ ነው። አዋቂውም አላዋቂውም፣ አረቡም አጀሙም፣ ህንዱም የትኛውም ሰው ስለ እስልምና ቢነገረው ሊቀበለው ይችላል። የሆነ ሚስጥር ሶስት ናቸው፣ አንድ ናቸው፣ ሶስት ናቸው፣ አብ ወልድ መንፈስ ቅዱስ ናቸው፣ ግን እንደዚህ ናቸው። እንቁላል አለ፣ እንቁላሉ ቅርፊቱ አብ ነው፣ ውስጡ አስኳል አለው፣ ነጭ አለው፣ ቀይ አለው አይባልም በእስልምና። ላይተር አለ፣ ስታበዱ እሳት አለው፣ እሳቱ ሙቀቱ አብ ነው የለም በእስልምና። እስልምና ገር ነው። ስለዚህ ይሄ ራሱ ትልቅ ተአምር ነውና ሳም እስልምና ላይ ጥያቄ አለሽ?
አይሉኝም። ጓደኛ ምናምን ነበሩኝ እነሱ ናቸው እንትን ያሉኝ። አይት አንተ ደረጃ መጣት አንተ ከረስ ኦኬ። እና አሁን ሻሃዳ መያዝ ትፈልጊያለሽ ወይስ መማር ትፈልጊያለሽ? መጀመሪያ አይ ትንሽ እንትን ብያለሁ። ሻሃዳ መያዝ እፈልጋለሁ። አላሁ አክበር። እንደዛ ከሆነ ወደ ሻሃዳ መግባት እንችላለን። ግን ሳም አዳራ የምልሽ ነገር ያው እስልምና ላይ ቅሬታዎች ካሉሽ ያላወቀሻቸው ነገሮች ካሉሽ መጀመሪያ ብታውቂ ጥሩ ነው ብዬ አስባለሁ። ያው መስፈርቱ መጀመሪያ እስልምና ኮንሴፕት ካወቅሽ ሁሉ ነገር ማወቅ አይጠበቅብሽም። ግን ስለ እስልምና ኮንሴፕት ገብቶሻል አይደለ? ወገናችን እህታችን ሳም ነግረውኛል። ማሻአላህ እስልምና ኮንሴፕቱ ልንገርሽና ኢንሻአላህ ወደ ሻሃዳ እናልፋለን። እስልምና ምንድነው? አልኢስቲስላሙ ሊላሂ ቢልኢባዳ በቃ አንድ አምላክ እጅግ ሰጥቶ እሱን ብቻ ማምለክ በቃ ፈጣሪ የሆነ ነገር አስገኝ መመለክ የሚገባው እሱ ብቻ ነው። እሱን የሚመስለው ማንንም የለም። እሱን ማምለክና በላከው መልእክተኛ በነብዩ ሰለላሁ ዐለይሂ ወሰለም ማመን እንዲሁም በነቢያት ማመን ነው። خلاص ይሄ ማመን የሚጠበቅብሽ እስልምናችን ይሄ ነው። ግልጽ ነው አይደል? ባጭሩ እና ማለት ነው ይሄ እንትን አንድ ነገር በውስጥ እየገባችሁ ባትሳደቡ፣ ክርስቲያኖችም ሆነ ያኔ አንዳንድ ሙስሊሞችም አሉ ባትሳደቡ። ኖ በሙስሊም ስም ይገባሉ፣ እንደዛ ናቸው። ማንንም ሰው የፈለገውን እምነት መያዝ ይችላል። ስለዚህ በውስጥ እየገባችሁ እንትን አትበሉ። አዎ እንደ መሰለሽ ከዚህ በኋላ እንደውም ብዙ ስድቦች ይደርሱብሻል። ራስሽን አዘጋጂ፣ ራስሽን ዝግጁ አድርጊ። ወይም ደግሞ ቲክቶክን ታጠፊዋለሽ እንጂ ስድብ አገር ስድብ ነው የሚሰደብ። በሙስሊም እያደረጉም በሁሉም ስም እያደረጉም ይሳደባሉ። ሁልጊዜ የሚሰሩት ስራ ነውና ሰው ስለተሳደበ ሰው ስላወራ ምንም እንዳይመስልሽ እንጂ አንቺ ራስሽን ታውቂዋለሽ፣ ያለሽበትን ታውቂዋለሽ። ዋናው እሱ ነው። ወደ ሻሃዳው እንሂድ። ዝግጁ ነሽ? ዝግጁ ኢንሻአላህ። ኢብሮ እኔ ባለፈው አስጃለሁኝና ሁላችንም እንድንዳረስ አንተ አስረክብ ለሆነ ሰው ወይም አንተም አስስ ኢንሻአላህ። እሺ እኔ ቅድም ስላሳያስኩኝ ኢንሻአላህ እንደዚህ አይነት መገባበዝ በእርግጥ አይቻልም። ታውቃለህ መገባበዝ የለብንም። ሰጥቻለሁ ቀጥል። እምቢ ካልክ እኔ ራሴ ነኝ ማስይዘው። እሺ በቃ አይ እኔ ሁላችንም ድረስን ብዬ ነው ኢንሻአላህ። ካሳስ ካንተ በቃ እኔ መቀጠል። እሺ ሳም ኢንሻአላህ እኔ የምለውን ተከተል በይ። እሺ አሽሃዱ አሽሃዱ አን ላ ኢላሃ አን ላ ኢላሃ ኢላላህ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ። አላሁ አክበር። በአማርኛ ደግሞ እንበለው ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ።
የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር ثم الله አክበር። ሁላችሁም ተክቢር አድርጉ። አልሐምዱሊላህ ረቢል ዓለሚን ለዓለማቱ ጌታ ምስጋና ይገባው። ከጨለማ ወደ ብርሃን ያወጣሽ ጌታ ምስጋና ይገባው። ከዚህ በኋላ ሳም የድህነትን መንገድ የማይበጠሰውን ገመድ ይዘሻል። ኢንሻአላህ ከዚህ በኋላ ሙስሊም ሆነሻል ማለት ነው። ችግርሽ ችግራችን፣ ደስታሽ ደስታችን። ከዚህ በኋላ በቃ እንደኛ ነሽ። አንቺ ሙስሊም ነሽ፣ የነቢያት እምነት የምትከተይ ነሽ። ኢንሻአላህ ያው እስልምና ማለት ቅድም እንደገለጽኩልሽ በቃ ለአላህ እጅ ነገሰት እሱም ብቻ ማምለክ ነው ኢንሻአላህ። ስለዚህ ከዚህ በኋላ ዲንሽ ላይ በደንብ ጠንክሪ፣ ስለ እስልምና በደንብ እወቂ። እህት ዘህራ አለች፣ እህት ዘህራን ፎሎ አድርጋትና ኢንሻአላህ እሷን ፎሎ ታደርገሻለች። የሰለምቴዎች ግሩፕ አለ፣ እዛ ገብተሽ ኢንሻአላህ በደንብ ትማሪያለሽ። ከሱ በፊት ግን ደስታዬ ልገልጽ አልችልም። ለዓለማቱ ጌታ ምስጋና ይገባው። በእኛ እጅ አንድ ነፍስ ከጀሃነም ስለወጣ ነብዩ ምን አሉ? ለአን የህዲየ ቢከ ረጁለን ዋሂድ፣ አላህ በአንተ የተነሳ አንድ ሰው ቢመራ ኸይሩን ለከ ሚማ ጠለዐት ዐለይሂ ሸምስ። በቃ ከሁሉም ነገር በላጭ ነው እና ከሁሉም ነገር በላጭ የሆነውን ነገር አግኝተናል። እንኳን ደስ ያላችሁ። እዚህ ጋር ያላችሁ ሁላችሁም 1200 ሰዎች አንዲት ነፍስ ከገሃነም ድናለች። እህቴ ሳም ኢንሻአላህ ከዚህ በኋላ ያው ምንም ኃጢአት ያለበች ንጹህ ነሽ። ቁርአን ላይ ይغفر لهم ما قد سبق አለ። ያለፈ ቦታ ተመውልሽ በቃ ከዚህ በኋላ አንቺ እንደ ንጹህ ልጅ ነሽ፣ ምንም ኃጢአት የለብሽም። ስለዚህ በዱዓ አትርሲን ኢንሻአላህ። በቻልሽው ዲንሽ ላይ ጠንክሪ እና እዚህ ጋር ሳልናገር የሚፈልገው ነገር ምንድነው? ከዚህ በኋላ እንቅፋት ይበዛል። እሺ በዘመዶችሽም በሁሉም እንቅፋት ሊበዛ ይችላል። በውስጥም እየመጡ የሰሙ ሰዎች ሊሰድቡሽም ሊያንቋሽ ይችላሉ። ምንም እንዳይሰማሽ፣ ሰው የፈለገውን ቢያወራ አንቺ የድህነትን መንገድ እንዳልሽ እርግጠኛ ከሆንሽ እሱ ላይ መጠንከር ነው ያለብሽ። ምንም ሊሰማሽ አይገባም። ስለዚህ በቃ እስልምና ብቻ ፎከስ አድርገሽ በደንብ አገር ስለ እስልምና ለመማር ሞክሪ። በጣም ደስ ብሎኛል። አላሁ አክበር አላሁ አክበር ثم الله አክበር። ጨርሻለሁ። እሺ ማሻአላህ ኢምሩ በጣም ደስ ይላል። ቆይ ተቀመጥና አንድ ጊዜ ሌላም ሰው ሊኖር ስለሚችል ሌላ ጥያቄ የምንመልስለት ሰው ያለ ይመስለኛል። ማን ነበርሽ? ራሂማ አለች። ኢብሮ ወደ ራሂማ ከመሄዳችን በፊት ግን ሳም የምትናገረው ነገር ካለ አንድ ልስጣትና ኢንሻአላህ ከዛ በውስጥ ዘህራ እንድታወራት እናርጋ። እንዴ ኢምሩ ቆይ ተቀመጥ። እንድትሄድ ስላልፈለኩ ነው። እንዳትወርጂ ኢንሻአላህ ተቀመጭ፣ እንዳትወርጂ። ሁለት ምናልባት ካረግ ነው ብዬ ነው። እስቲ ቀጥይ። ራህመት አለሽ? ማን ነበር ቅድም ጥያቄ? በረካቱ ሰላም ብያለሁ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ያለውን ሰው እናስተናግድና ጥያቄዎቹን ሬይዝ ማድረግ ይችላል ኢንሻአላህ። ዝግጁ ነን እኛ ለመመለስ በአላህ ፍቃድ። ጥያቄውን ያስገባ ዛህራ ካለሽ ገስት ላይ አንድ ቁጥር ጻፊ ያስገባታ። እዚህ ጋር ገስቱ ሞልቷል። አንድ ሰው ያወርድና አስገባት። ችግር የለውም። አሸናፊ ሰላም ብያለሁ። ሙስሊም ነው። ሙስሊም ከሆነ ሙስሊም መሰለኝ። እሺ ሙስሊም ነው። ለምን ወረድክ በአላህ? ኡፍ እሺ የት አለ ዛህራ? የት አለች? የትኛው ነው ዛህራ ጻፊ? እሺ ገስት ላይ ያለችው ገስት ቁጥር ታሳየን። እኛ ቁጥር ታሳየና ጀማል ፈልጋ አስገባት። ጀሚ ፈልጋ አስገባት። እሺ መታለች መሰለኝ። እሺ ዛህራ ሰላም ብለናል። ሰላም ብያለሁ። እንዴት ነሽ? መስላሽ ዛህራ መስለኝ ነው። እሺ ይቅርታ። ሰላም ብያለሁ። እንዴት ነሽ ዛህራ? ክርስቲያን ነሽ? ክርስቲያን ነኝ። እሺ ጥያቄዎች አሉሽ? ጥያቄዎችሽ ከተመለሱልሽ እንደምትሰልሚ ነው የነገረችኝ ራሂማ። አይ ቲንክ ራህማ መሰለኝ ስሟ። አራማ ትንገር ሁሉ ነገር ነግራኛለች በውስጥ። በቃ ለዛ ነው እንቀጥል። ጥያቄ ካለሽ ቶሎ ጠይቂና ወደ ፕሮግራማችን እንገባለን። አብሽር። የራህማ ነግራታለሁ። በቃ አንቺ ሚት አድርጊና እሷ ትንገረንሽ። ንገሪኝ። እሺ ራህማ። እሺ ኢብሮ ማለት እሷ እየሰማች ነው በእንትን ምናምን ያኔ ያልገባት ነገር ምናምን ካለ ትጠይቃለች እና ትንሽ ፍርሃት ምናምን ስላለባት ነው ያኔ እኔም ከሷ ተሽኛ አይደለም ግን ለማበርታት ፈልጌ ነውና አንደኛ ጥያቄዋ ምንድነው መሰለክ እስልምና ከረሱል ሰለላሁ ዐለይሂ ወሰለም በፊት አለ ይባላል ግን
ረሱል ሰለላሁ ዐለይሂ ወሰለም መሐመድ ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ ነው ያለው። ከዛ በፊት እስልምና አለ ሚል ከሆነ በደንብ በማስረጃ እፈልጋለሁ፣ ማስረጃ ያሳየኝ መኖሩን ብላለች። እሱን መልስላት። እሺ ኢንሻአላህ ተራ በተራ እንሄድበታለን። እስልምና መቼ እንደነበረ የምናይ ይሆናል ማለት ነው ኢንሻአላህ። ለዚህ ጥሩ ጥሩ መልሶች አሉ። ያው እኛ ሙስሊሞች በመጀመሪያ የምናቀርበው እስልምናን ነው። ማለቴ የአላህ ያወረደልን ቁርአንን ስለሆነ እኛ የነብዩ መሐመድ ኡመት ነን። ለነብዩ መሐመድ የወረደው ደግሞ ቁርአን ነው። ስለዚህ መጀመሪያ ከቁርአን ከዛ ከሐዲስ እያለን እንቀጥላለን ማለት ነው። አላህ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ምን አለ? ፈአቂም ወጅሀከ ሊዲን ያለ ሐኒፈ ፈአቂም ወጅሀከ ሊዲን ሐኒፈ ወደ እውነትም ተዘንባይ ሆነ ፊትህን ወደ ቀጥተኛው ሃይማኖት ቀጥ አድርግ ነው። ወደ ሃይማኖት ቀጥ አድርጋለ። እንግዲህ ምንድነው ያ ሃይማኖት ፊጥረተላሂ ለቲ ፈጠረ الناس عليها ያ አላህ ሰዎችን በሷ ላይ የፈጠረባት አለ። ሰዎችን በሷ ላይ የፈጠረባት ማለት ነው። ስለዚህ ላ ተብዲለ ሊኸልቂላህ የአላህን ፍጥረት ደግሞ መለወጥ የለም። የአላህን ፍጥረት መለወጥ የለም። ተግባባን። ስለዚህ ذلك الدين القيم ይሄ ቀጥተኛው ሃይማኖት ነው። ወላኪን አክሰረ الناس لا يعلمون አብዛኛዎቹ ሰዎች ይሄንን ግን አይገነዘቡትም አሉ። ነብያችን ሰለላሁ ዐለይሂ ወሰለም በሰሂህ ቡኻሪ 4775 ላይ ምን ብለው ተናገሩ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ሚን መውሉድን ማንም የሚወለድ የለም ከተወለደ ኢላ ዩለዱ ዐለል ፊጥራ በእስልምና ላይ ቢሆን እንጂ አይወለድም። ማንም ሲወለድ ግን ፈአበዋሁ እናትና አባቱ ምን ያረጉታል? ያንን ሙስሊም የነበረውን ሰው ዩሐዊዳኒሂ አይሁዳዊ ያረጉታል። አንደኛ አይሁዳዊ ያረጉታል። ሁለተኛ ደግሞ አው ዩነስራኒሂ ወይ ደግሞ ክርስቲያን ያረጉታል እያጠመቁ ማለት ነው። መጀመሪያ ሙስሊም ነበር። አው ዩመጅሳኒሂ አለዛ ደግሞ እሳት አምላኪ ያረጉታል ወይ ደግሞ ሌላ እምነት እያረጉ እምነቱን ይቀይሩታል እንጂ የሰው ልጅ ሁሉ ሲወለድ ሙስሊም ነበረ ማለት ነው። ለዛ እኮ ነው እስልምና የሚባለው ነገር ኮንሴፕቱን ማወቅ ነው መጀመሪያ የሚያስፈልገው። ያው ኮንሴፕቱን አላህ ነግሮናል ለነቢያት ሲያወርድ በሱረቱል አንቢያ ምዕራፍ 20 ቁጥር 5 ላይ ወማ አርሰልና ሚን ቀብሊከ ሚን ረሱል ካንተ በፊት እኮ ምንም መልእክተኛን አላክንም፣ የላክን ከሆነን ግን ኢላ ኑሂ ኢለይህ ወደሱ እንዲህ ብለን እናወርድለታለን አነሁ ላ ኢላሃ ኢላ አነ ፈዕቡዱን እነሆ ከአላህ በቀር በእውነት የሚመለክ አምላክ ከኔ በቀር በእውነት የሚመለክ አምላክ የለምና እኔን ተገዙኝ የሚል መልእክት ነበር ያዘለ የሚመጣላቸው። በተመሳሳይ ሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ በእርግጥም በሁሉም ህዝቦች ላይ መልእክተኞችን ልኬያለሁ። በሙሴ ህዝቦች ላይ፣ በነ ኖህ ህዝቦች ላይ፣ በነ ሄኖክ ህዝቦች ወይ ደግሞ ኢድሪስ ህዝቦች ላይ፣ በነ ያዕቆብ ህዝቦች ላይ በእነዚህ በሁሉም ህዝቦች ላይ ምን አድርጌያለሁ? መልእክተኞችን ልኬያለሁ አለ። እነ መልእክተኞቹ እነማን ናቸው? ነቢያቶች ማለት ነው። ምንድነው የተላኩበት መልእክት? እኔ ዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖታትን ደግሞ ራቁ አለ። ይሄ ጣዖታትን የመራቅና አንድ አምላክን በብቸኝነት የመገዛት ሃይማኖት ምን ይባላል? እስልምና ይባላል ማለት ነው። እስልምና ይባላል። ተመልከች ምን አይነት እምነት እንደሆነ ማለት ነው። ለምሳሌ ኢብራሂም ምን እንዳለ እንመልከት። በደንብ ተመልከች። ምን አለ አላህ በሱረቱል በቀራ ምዕራፍ 2 ላይ እንዲህ ብሎ ይናገራል። ወመን የርገበ ዐን ሚለቲ ኢብራሂመ ኢላ መን ሰፊሐ ነፍሰህ ከኢብራሂም መንገድ ራሱን የሚያዘነብል ወደዛ የሚያዞር የለም ነፍሱን የበደለ ወይ ደግሞ ነፍሱን ያሞኘ ቢሆን እንጂ ወለቀድ እስጠፈይናሁ ፊዱንያ ወኢነሁ ፊል አኺረቲ ለሚነ ሳሊሒን አለና ኢዝ ቃለ ለሁ ረቡሁ አስሊም ጌታውን ባለው ጊዜ ስለም እጅ ስጥ ለኔ ባለው ጊዜ ምን አለ እሱም ቃለ አስለምቱ ሊረቢል ዓለሚን እኔም ለዓለማቱ ጌታ ለአላህ እጅ ሰጥቻለሁ ባለ ጊዜ የነበረውን አውሳ። እሱ ብቻ አይደለም ወወሳ ቢሃ ኢብራሂሙ በኒሂ ኢብራሂምም ልጆቹን አዘዘ ያዕቆብም ልጆቹን አዘዘ ምን ብለው ያ በኒየ እናንተ ልጆቼ ሆይ ኢነላህ አስጠፋ ለኩም ዲን አላህ ለእናንተ ሃይማኖትን መረጠላችሁ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ አትሙቱ አሉ። ኢብራሂምም
ያዕቆብም ልጆቻቸውን እንዲህ ብለው ነበር ያዘዙት። ከዛም ቀጠለ አም ኩንቱም ሹሃዳ ለመሆኑ ምስክር ነበራችሁን? ኢዝ ሐደረ ያዕቁብ አልመውት ያዕቆብ ሞት አፋፍ ላይ በደረሰ ጊዜ ኢዝ ቃለ ሊበኒሂ ለልጆቹ ባለ ጊዜ ማ ተዕቡዱነ ሚን ባዕድ ከኔ በኋላ ምንድነው የምታመልኩት ባላቸው ጊዜ ያዕቆብ ምን አሉ? እነሱ ቃሉ ብለው አሉ የያዕቆብ ልጆች 12ቱም ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂም ያንተን አምላክና የአባትህን የኢብራሂምን የአብርሃምን እሺ ወኢስማኤል የእስማኤልንም አምላክ ወኢስሐቅ የይስሐቅን አምላክ ስንት አምላክ? ኢላሃን ዋሂደን አንድ አምላክ የሆነውን ወነሕኑ ለሁ ሙስሊሙን እኛም ለሱ ሙስሊሞች ነን በማለት መመስከራቸውን ታያለሽ ማለት ነው። ስለዚህ ነቢያት ሁሉ ብትመጪ ቁርአን ላይ ሁሉም ነቢያት ምን ነበሩ? ሙስሊሞች ነበሩ። አላህ በቁርአን ላይ አንድ ያለንን ነገር ልንገርሽና ወደ ተመልሷል አልተመለሰም የሚለውን ነገር እናያለን ማለት ነው። ለምሳሌ አላህ በሱረቱል ኢምራን ምዕራፍ 3 ቁጥር 67 ላይ ማካነ ኢብራሂሙ የሁዲየን ኢብራሂም አይሁዳዊ ተመልከች አይሁድ አልነበረም አለ። ቆይ ክርስቲያን ልበል አንድ ጊዜ ለምን እንደምጽፈው ምክንያት ስላለኝ ነው። እሺ ክርስቲያን ከዛ ደግሞ ሙስሊም ልጻፍ። እሺ ምን መሰለሽ አላህ ያለው ማካነ ኢብራሂሙ የሁዲየን ኢብራሂም አይሁዳዊ አልነበረም። ለምን ያዥልኝ እዚህ ጋር ለምን ኢብራሂም ማንን ወለደ? ሁለት ልጆችን ወለደ። የመጀመሪያ ልጁ ኢስማኤል ሲሆን ሁለተኛ ልጁ ደግሞ ኢስሐቅ። እሺ ምክንያት አለኝ የማስረዳበት። እሺ ከዛ በኋላ በኢስማኤል ነገዶች ብዙ ሰዎች መጡ፣ በኢስሐቅ ነገዶች ደግሞ ሌሎች ብዙ ሰዎች መጡ። ከነዚህም ማን መጣ መጀመሪያ? ያዕቆብ ወይ ደግሞ እስራኤል። የእስራኤል ነገዶች ደግሞ መጡ እዚህ 12ቱ የእስራኤል ነገድ። ከ12ቱ አንዱ ማን ነበረ? ይሁዲ የሚባለው መጣ። ስለዚህ ይሄ ሰውዬ ማነው? ይሁዲ በሚባለው ስም ኢየሱስ ሲመጣ የኢየሱስን ነብይነት አልቀበልም በማለት ዲቃላ ነው ከዝሙት የተወለደ ነው በማለት ካዱና እኛ በዚህ ሰውዬ ስም ከ12ቱ በአንዱ በሆነው ስም የሁዲዎች ነን በማለት ራሳቸውን ሰይመው ተገንጥለው ወጡ። ግን ኢብራሂም የዚህ እምነት ተከታይ አልነበረም። ልብ አድርጊ፣ ኢብራሂም ይሁዲ አልነበረም። ምክንያቱም የልጅ ልጁ ነው እና እምነቱ ራሱ በሱ ብያለ አይደለም ይሁዲ በሚባል በነበረበት ወቅት ላይ አይደለም፣ ይሁዲ በሚባለው ጊዜ አይደለም የመጣው እምነቱ። ሙሴ ጋር ሄዶ ነው እምነቱ የመጣው። እኛ ይሁዲዎች ነን ብለው ያሉት ማለት ነው። ስለዚህ የመጀመሪያው ነገር ምን አለ አላህ? ኢብራሂም አይሁዳዊ አልነበረም። ይሄው በትክክል አይሁዳዊ አልነበረም፣ ንጹህ ነበረ። ምንም አይሁዳዊ አልነበረም። አንድ ሁለተኛ ክርስቲያን አልነበረም። ለምን? ክርስትና የሚባለው ራሱ የመጣው ከማን በኋላ? ከነ ሙሴ በኋላ ከነ ኢየሱስ በኋላ። ኢየሱስ አላስተማረው፣ ማን አላስተማረው? ስለዚህ ኢብራሂም ክርስቲያንም አልነበረም፣ ምንም አልነበረም፣ ይሁዲም አልነበረም ማለት ነው። ሁለት አገኘን። ታዲያ ምን ነበር አለን? ወደ ቀጥተኛው ጎዳና የተዘነበለ ሙስሊም ነበር አለን። ምክንያቱም ሙስሊም ማለት ምንድነው? አንድ አምላክን በብቸኝነት የሚገዛ ጣዖትን የማያመልክ ማለት ነው። ተግባባን? ስለዚህ ኢብራሂም ደግሞ ባይብል ላይ በተይጂ ተግባባን? በቀጥታ በተይጂ እምነቱ ሙስሊም መሆኑን ነው የምታውቂው ማለት። ለምን? አንድ አምላክን በብቸኝነት የሚገዛ አንድም ክርስቲያን ደፍሮ መጥቶ አብርሃም ክርስቲያን ነበር አይልም። አንድም አይሁዳዊ መጥቶ ደፍሮ አይሁዳዊ ነበር አይለንም። ለምን? ሙስሊም ስለነበረ ማለት ነው። ሙስሊም ስለነበረ ለዛ ነው እኮ አላህ ምን እያለ ይናገራል ቁርአን ላይ ሲናገር አልየውመ አክመልቱ ለኩም ዲነኩም ዛሬ ሃይማኖታችሁን ሞላውላችሁ ወአትመምቱ ዐለይኩም ኒዕመቲ ጸጋዬንም በእናንተ ላይ ዋልኩላችሁ ወረዲቱ ለኩሙል ኢስላም ዲና ከሃይማኖትም ለናንተ እስልምናን መረጥኩላችሁ በማለት የነቢያት ሃይማኖት አንድ አምላክን በብቸኝነት የማምለክን ሃይማኖት መምረጡን ለኛ ይነግረናል ማለት ነው። ከዚህ ሃይማኖት እምቢ የሚል ሰው ካለ ወመን يبتغي غير الاسلام دينا
ከዚህ ከእስልምና እምቢ ብሎ የሚያፈነግጥ ካለ ፈለን ይቀበለ ሚን ለሱ ተቀባይነት የለውም። ወሁወ ፊል አኺረቲ ሚነል ኻሲሪን እሱ በመጨረሻው ቀን በመጨረሻው ጊዜ በመጨረሻው ዘመን ላይ ከከሳሪዎች ይሆናል በማለት አላህ ነግሮናል። እንግዲህ ባይብል ላይ ምናምን ከመሄዳችን በፊት ኢምሩ የሚጨምርልሽ ነገር ካለ በደንብ ይጨምርልሽና ኢንሻአላህ እሱም ይሄድበታል ማለት ነው። ኢምሩ ቀጥል። ጀዛከላ ኢምሩ በደንብ በቂ ነው። በደንብ ገልጸኸዋል። ወደ ቀጣዩ እንለፍ። እንጠይቃት ወይስ እንዴት ነው? ኢምሩ አትቀጥልበትም ወይስ እንጠይቃት? እሺ ተመልሷል ወገናችን። ያልገባች ነገር ካለ ቅሬታ ካለ እንቀበላለን። አልሰማውም ብቻ እንዳትሉን እንጂ ሌላው ይበልጥ ደግሞ ስለማልችል ነው ነግሬሻለሁ። እና በቃ እሺ ተመልሶልኛል። ሌላ ጥያቄ አለሽ? ይኸውልሽ ዛሩ ማለት ፍርሃት ነው አትስሪያሽ። እኔም ለመምከር ፍርሃት ነው ትንሽ እና ያልገባሽ ነገር ግልጽ ይሁንልሽ። እኔ በኋላ እዛ ጋር አንቺን ማስረዳት ስለማልችል ነው እነሱ ጋር ያመጣሁሽ እህቴና፣ ያልገባሽን በደንብ አድርገሽ ጠይቂ። እኔ አወራታለሁ። ዛራ ቤትሽ ነው እሺ፣ ፈታ በይ። እኛ ያው ኖርማል እንዴ ወጣቶች አይደል እንዴ ምን አይን ያል እኔ ጅብ ነኝ እባላለሁ ስታይ ኢምራን ምናምን እንዴት ነው ይበላሻል። እና አትፍሪ እሺ፣ ፈታ በይ። ጥያቄሽ ከተመለሰልሽ ሌላ ጥያቄ ካለሽ ፈታ ብለሽ ጠይቂ። አይ ጥያቄን ጨርሻለሁ በቃ እኔ ከዚህ በኋላ መስለም ነው የምፈልገው ካልሽም ኢትስ አፖን ቱ ዩ። በእስልምና ላ ኢክራሃ ፊዲን በሃይማኖት ማስገደድ የለም። ቀድ ተበየነ ሩሽዱ ሚነል ገይ እውነቱ ከውሸቱ በርግጥ ጥመቱ ከምራቸው መንገድ በርግጥ ተለይቷል። ባይሆን ቀጥተኛውን መንገድ የያዘና ፈመን استمسك بالعروة الوثقى ያችኛዋን የማትበጠሷን ዘለበት የያዘ فقد استمسك بالإيمان فقد استمسك بالعروة الوثقى። ስለዚህ ያችን ዘለበት ለመያዝ ነው ጥረት የምናደርገው። ያችን ዘለበት ለመያዝ ደግሞ አንቺ ጥያቄዎች ካሉሽ የፈለግሽውን ጥያቄ አቅርቢ። የፈለግሽው አይ ጥያቄ ተመልሶልኛል ካልሽ ደግሞ ወደ ሻሃዳው መግባት ትችላለሽ። አይ ጊዜ ይፈልጋለሁ የምትይም ከሆነ እንደመብትሽ ዛህራ አንተ አትፍሪ። አንድ ደግሞ ሁለት ነገር ነው በጣም የፈለገች አውሪ። እሺ ውድ አውሪ። ያኔ ያልተመለሰልሽ ነገር ካለ በደንብ ጠይቂ። ተመልሶልኛል ካለችም ደግሞ ጠይቂልኝ ስላለች እኔ ብዙ ጥያቄ አለ የምጠይቀው። ጥያቄ ደግሞ ይበልጥ ደግሞ አሁን በዚህ ላይ ብላይ መጠየቅ በጣም ይከብደኛል። ግን ብዙ ጥያቄ አለኝ ጭንቅላቴ እንትን የሚለኝ ማለት ነው። ሻሃዳውን አሁን አልይዝም ማን ሻሃዳ ያንን መልሱን ካገኘው ሻሃዳ ይዛለሁ አምኜበት ማለት አሁን ውስጤ እንትን ብሎብኛል። አሁን ራሱ ግሬ እየተንቀጠቀጠ ነው በነገራችን ላይ ማለት ነው። መሀል ላይ ነኝ እኔ ከዛም አይደለም እዚህ ማለት መሀል ላይ ነኝ ገና ነኝ። እሺ በውስጥ አውሪኝ በቃ እሺ፣ በሷ በኩል አውሪኝ። እዚህ ጋር የምትፈሪው ካለ በውስጥ አውሪኝ። ጥያቄ ግን እዚህ ጋር መጠየቅ እፈልጋለሁ የምትይ ከሆነ